በስመ ሰውየው ሴትዮዋ እንደብድቧት አይነሽ ምን መብቴ ለፍታ በቃ ሂጂ ወደ ህግ በቃ አልሄድም በይና ተንከባል ይዛው ሂጂና አይተሻል እኮ ከዚህ በኋላ አብሬሽ ወደ ወዲያ አልንከራተትም አልዋሽሽም እኔ በቃ በቅቶኛል ደግሞኛል ሰላም ውድ ቤተሰብ እንዴት ናችሁ ደህና ናችሁ ወይ በሀገር ውስጥም በውጭም ያላችሁ ወንድሞቼ እንዴት ናችሁ ደህና ናችሁ ወይ እኔ ያለው እግዚአብሔር ይመስገን እንግዲህ ዛሬ የመጣሁት ደስ በማይል ነው ውድ ቤተሰቦቼ ቪዲዮን አይታችሁታል ብዬ ተስፋ አደርጋለሁኝ ያው ከሚሰራበትን ቤት ወጥቻለሁ ውድ ቤተሰብ በቃ በእኔ የተነሳ ደግሞ በገባሁበትን ሰዎች በጣም ተበጣብጠው በቃ ባልና ሚስት በጣም እንትን ብዬ ነው የወጣሁት ውድ ቤተሰቦች ያው ፈልጌም አይደለም እኔ እንዴት እንደሆነ እኔ አላቅም እንዴት ተፈታትኖኝ እዛም ሊያገኘኝ እንደቻለ እኔ አላቅም ውድ ቤተሰብ እዛም መጥቶ አግኝቶኝ ባልና ሚስቱ ተጣልተዋል ተደባድበዋል ማለት ነው ውድ ቤተሰብ እኔ በጣም እኔ እንጃ ለምን እንደዚህ እንደሚፈትነኝ ለምን እንደዚህ ፈተና እንደሚበዛብኝ እኔ አላቅም እና ውድ ቤተሰቦቼ ዛሬ ደግሞ ያዩ ቤት መጥቻለሁኝ እሷም የለችም ቤት እሷ ጋር መጥቻለሁኝ እላችኋለሁ ውድ ቤተሰቦቼ እኔ ምን እንደሚሻለኝ አላቅም በጣም ውስጤ ተጎድቷል በጣም አዝኛለሁኝ እሷም እንግዲህ እንደምትለኝ እኔ አላቅም ቤተሰቦቼ ያው እግዚአብሔር አትርፎልን ነው እንጂ ነፍስ ሁሉ አጥፍቼ ነበረ እኔ በስለት ሁሉ ወግቼ ነበረ እግዚአብሔር ከዛ ሁሉ ወንጀል አውጥቶኛል እና በጣም ከባድ ነው ህይወቴ ውድ ቤተሰቦቼ ምን ማድረግ እንዳለብኝ እኔ አላቅም እህቶቼ እስቲ እናንተ የምትሉኝ ነገር ካለ ምክርም እንድትሰጡኝ እፈልጋለሁ ያው መቀየሪያ አይቀርም ከዛ ቤት በእርግጥ ቤቱ ለኔ በጣም ተመችቶ የነበረ ተስማምቶ የነበረ በጣም መልካም ሰዎች ናቸው ግን አሁን በቃ እኔ እንዴት አግኝቶ እንደመጣ አላቅም በዛ የተነሳ ሰውየውን በቃ ካሁን በኋላ ቤታችን እንዳትኖሪ ብሎ ከቤት አስወጥቶኛል ከምንም በላይ ደግሞ የሚያሳዝነኝ እነሱ በእኔ የተነሳ በመጣላታቸው የኔ ህይወት ተበጣብጦ እያለ ከእንደገና ደግሞ የሌላ ሰው ህይወት እንደዚህ መሆኑ በጣም ከብዶኛል ቤተሰብ በእኔ የሚበቃ መስሎ የነበረ ለሌላ ሰውም ተርፌያለሁኝ አዩ ስትመጣ ደግሞ እንግዲህ ምን እንደምትለኝ አላቅም ቤተሰቦቼ አሁን ለጊዜው እሷ ጋር መጥቻለሁኝ እሷ ጋር መቆየት አልፈልግም ውድ ቤተሰብ እስካሁን እንግዲህ እየጠበቅኳት ነው ውድ ቤተሰብ አልመጣችም ግን በጣም እየከበደኝ እየጨነቀኝ ነው ሁሉ ጊዜ እሷ ላይ መጥቼ እንደዚህ እንትን ማለት ነው ቆይቻለሁ ከመጣች እየጠበቅኩሽ ነበረ ቪዲዮም ይዤ ነው የመጣሁት ችግር የለውም ስለምን ያው ከአስወጡኝ ሰዎቹ ባልና ሚስቶችን በእኔ የተነሳ ተጣልተዋል ችግር የለውም 15 ቀን ሳምንት ትቀመጥ አላለችም እንዴ ኧረ በስመ አብ ሰውየው ሴትዮዋ እንደብድቧት ለምን በቃ ያው እሱ መጥቶ ስለረበሸ ቤቴን አስደፈርሽ ብሎ ከሴትዮዋ ጋር ተጣላ ጭራሽ ለሰው ትዳርም ተረፋችሁ የምርሽ ነው እውነቴን ነው እኮ ምን ተሻለ እና አፋን ወጥተው ውጭ አለችሽ ያው ሴትዮዋ እንኳን እንትን ያላለች አልገፋፋችኝም በቃ ሰውየው ግን ካሁን በኋላ እንዳይሽ አንቺ ማየት እራሱ አልፈልግም ማለት እኛንም ህይወት ልትበጠብጪ ነው እዚህ የመጣሽ ነው እሺ መፍትሄ ምንድነው እስከመጨረሻ ነው ያልገባኝ ነገር ማየት ነው ያለብኝ ወደ ሌላ ቤት እስከመቼ ነው ቤት እየቀየርሽ የምትኖሪ ያልገባኝ ነገር ምን ላድርግ ታዲያ እኮ በቃ መፍትሄ ያገኘ ይሄ ነገር ለምን ዝም ትያለሽ ዝም አትበይኝ እሺ ምን መፍትሄ ለፍታ በቃ ሂጂ ወደ ህግ በቃ አልሄድም በይና ተንከባል ይዛው ሂጂና አይተሻል እኮ ህግ ከዚህ በፊት እኮ በቃ አልወጣም በይ በቃ እኔ መሄጃ የለኝም የምኖርበት ቦታ የለኝም በቃ ብለሽ በቃ አልቅሽ ሂጂና እዛ ተንከባል አልወጣም በይ ከግቢ እንዴ ማለት እስከመቼ ነው እሺ እኔ ቤት ማረፊያ ሊሆን ይችላል የሆነ ቤት ማረፊያ ሊሆን ይችላል ግን ይሄ እኮ ዘላለም ነገር አይሆንሽም እንዴ እስከመቼ ነው እንደዚህ እየሆንሽ የምትኖሪ ችላ አትበይ የምሬን ነው የምልሽ ከብዶኛል እኮ ምንድነው ያሰብሽው ምንድነው ያቀድሽውስ ወይ ጎዳና ማውጣቱ ወይ ደግሞ በቃ
አላውቅም ምን እንደማደርግ ራሱ። አንቺ ግን ያወረች ነገር አለ። ለምንድን ነው ጎዳና የምትወጪ? ካርታውን ልስጥሽ፣ ሂጂና እንትን በይ። የት ሂጂና አመልክቺ። ከዛም በኋላ እስከዛ ያስወጡልሽ። እኔ ወጥቼ ነው ያለሁት ከቤት። ቤት ውስጥ አይደለም እየኖርኩ ያለሁት፣ እሱ ቤት ውስጥ እየኖረ ነው። ከቤት ወጥቼ እንዲህ ሰው ቤት ገብቼ ነበር፣ እዛም እየመጣ እየረበሸኝ ነው እያልሽ ቪዲዮን አሳይ። ሂጂና ሰው ምልሽን ስሚ እስኪ። አሁን ትንሽ እስከምረጋጋ ሻንጣም ይዤ ይቀመጥልኝና ወይ ወደ ጸበል ልሂድ ለራሴ። እሱም ጥሩ ሀሳብ ነው። ጥሩ ነገር አይደለም ያለሁበት እኮ እኔ ከአሁን እየገረመኝ ያለው ማለት ነው። ወይም አንቺ እዚህ ጋር በየሰው ቤት ትንከራተቻለሽ፣ እሱ እየኖረ ነው ነው ወይስ የፈራሹ ነገር አለ? ምን ካርታ የሌለ ምናምን ነገር መስሎሽ እኮ ነው? እውነት እኮ ነው። አንቺ እንዴት አላምንሽም? ይሄ ማለት ነው አሁን እኔ ቢሰጥሽ ከአንዳንድ ምን ያደርግልኛል? ምን ያደርግልኛል? ይሄ እኮ ምን ያደርግልኛል? እኔ እኮ አሁን ልሽ እሱም አንቺ ጋር ነው ብሎ መመላለስ አይቀርም። አይ አይደለም፣ እሱም አንቺ ጋር ነው ብሎ መመላለስ አይቀርም። አሁንም ውሰጂው። ግን እሱ ጋር ይዘሽ አትሄጂ እኮ። ሂጂና መልክቺ፣ ሂጂና በይ። መረግ ያለብሽን ነገር አድርጊ። እሱ በቃ እኔ ማንም የሚሰማኝ የሚረዳኝ ሰው የለም እንጂ በሁለታችንም ስም አድርጎ ተሽጦ በቃ እኔም የራሴን ድርሻ መውሰድ ነው ፈልገው። ግን እሱ እንደዛ የሚፈልግ ሰው አይደለም። ሽጦ ለብቻ ተካፍሎ የሆነ ነገር ለማድረግ ነው የሚመስለው እንትን የሚለው እኮ። እሺ ወደ ጸበል የምትሄጂ ይሄንን ሳታስተካኪ ጸበል የምትሄጂ እንዴት አድርጌ ምን አድርጌ ላስተካከል? እሺ ሂጂና አልቅሽ። ይኸው ካርቶን ያዥና በይ። ለሱ ስጭ እኮ አይደለም ያልኩሽ። ሂጂና ብለሽ አልቅሽ። እሺ ትተባበረኛለሽ በዚህ? እኔን ብዬ እንድሉት ገመድ እኔ ወይ እኔ ከዚህም በኋላ አብሬሽ ወዲያ አልንከራተትም። አልዋሽሽም። እኔ በቃ በቅቶኛል፣ ደክሞኛል። እኔ አልሄድም የትም ቦታ አብሬሽ አልዋሽሽም። ብቻዬን እኮ የምረዳኝ ማንም የለም እኮ። እሺ እንደ የምረዳኝ ሰው የለም አትበይ እንዴ። የምረዳሽማ እየተረዳንሽ እኮ ነው እስከ ዛሬ ቆየ ነው እንዴ አልተረዳንም እንዴ? ተይ እንጂ አንቺማ የእጄና መዳፋሽ አታርጊው። አይደለም እምልሽ እኮ እዛም ብሄድ እነሱ እንትን አይሉኝም ነው እምልሽ። አውቃለሁ እኮ ይሄው ካርታ በእሱ ስም ነው ያለው። በዚህ ጊዜ እንደዚህ ለፍቻለኝ 14 ዓመት ሙሉ ተቃጥያለኝ። ይሄው ቪዲዮን ይዩት። እንደዚህ እያደረገ ከቤት ያስወጣኛል። እኔ ችግር ላይ ነው ያለሁት። ሰው ቤትም ገብቼ ነበር፣ እዛም እንደዚህ አድርጎ ይሄው አስወጡኝ ብለሽ ይሄንን አሁን የምትቀርጩንም ቪዲዮ አሳይ። ይሄው እኔም ደግሞ ይሄው እያሳየሁልሽ ነው ያለሁት። ይሄ መረጃ እንዲሆንሽ ነው። ይሄንን ቪዲዮ ያዥና ሂጂ ነው ያልኩሽ። ሂጂ አመልክቺ። አመለከታለሁ። ሁሉም ነገር እኮ በገንዘብ ነው። ከዛም በኋላ ካርታውን እነግርሻለሁ እንደምታደርጊ። ሚዲያ ላይ አላወራም። ለሁሉም ነገር ገንዘብ ያስፈልጋል። አሁን ባዶ እጄን እንደዚህ ብል እኮ ለሁሉም ነገር እኮ ገንዘብ ነው። በዚህ ሰዓት ታውቂያለሽ አይደል? እንግዲህ ያው መቼም ድጋሜ በብድር እንደናንተ እንደማልበደርላችሁ ነው የምነግርሽ። ገንዘብ ትወስጃለሽ ወይስ አርቄ ላስቀምጥ? ተራ ቤት አስቀምጪ። እራስሽ ገና ያልገባሽ አትሄጂም? ሄደሽ ታመልክችም እኮ ብር ይሉኛል። ምን ልስጣቸው? እሺ ያዩ ለሁሉም ነገር ከዚች ለጻፉት ብር አምጪ ይላል። ለዚህ እንደዚህ ይላሉ። ታውቂያለሽ ካለ ገንዘብ ሰው እንደማይኖር እዚህ ሀገር። እሺ ምንድን ነው የሚደረገው? ያ ጸበል ልጅ የተመልሽ ደግሞ ሌላ ቤት መግባት ነው ያለብሽ። እኔ እኮ ግራ ገባኝ። አሁን ምንም እንደምመልስልሽ ራሱ ግራ ገባኝ። እዛ መግባት አልፈልግም። እኔ መሞት ነው ይመስለኝ። ድጋሜ እዛም እንትን ያንን ምጭ ማየት አልፈልግም። እሺ በጸበል ይዘሽ ትሄጃለሽ? ማኔ እኮ እሺ ምንድን ነው የምልሽ? ምንድን ነው የምጠብቂኝ እንዴ? ጭራሽ እንድንገዳደል ነው እንዴ? እኮ ቢያንስ አንቺ ሴት ነሽ እኮ። እሺ በፍቅር አሸንፊው። ፍቅር ሲገባው አይደል እንዴ? ስለ ፍቅር ምን ያውቃል? የምትፈልጊው ነገር ለማግኘት እኮ መክፈል ያለብሽ ዋጋ ክፈይ ነው ያልኩሽ። ሞክሬያለሁ እኮ አየሁ። ስንት አመቱ ሞክሬያለሁ። ምንም። አሁን ግን ጠንክረሽ ሞክሪ። ወይኔ እንደዛ የሚገባው ሰው አይደለም። ስለዚህ አሁን ይኸውልሽ፣ አሁን ቪዲዮ ላይ ደግሞ አንቺ ጋር ናት ብሎ ቪዲዮን አይቶ እንዳይመጣ። እኔ ጋር አትቀመጭም። ጸበል ልትሄጂ ነው። ተናገር ቪዲዮ ላይ። እኔ ደጄ ከደረሰ ከዚህም በኋላ ምንም አይነት ትዕግስት የለኝም። ምንም አይነት ትዕግስት ማለት ነው። በቃ ደክሞኛል፣ አሞኛል። እኔ እንደ ሰው ይኸው ቪዲዮ ላይ ተናገር እኔ ጋር እንደሌለሽ። እኔ በጣም ነው የተረፈኝ ነው። ካርታም እኔ ቤት አይቀመጥም። እንግዲህ ውድ ቤተሰብ አየሁም ተበሳጭታብኛለች። በእርግጥ እሷ ጋር እንዲደርስ መቼም እኔ
አላውቅም። ቪዲዮ ነው ያህል መቼም እኔ ጋር አትቀመጥም፣ ጸበል ነው የምትሄደው። ሂጂና ለህግ አመልክች ብዬሻለሁ። ከዚህም በኋላ የሚሆነውን ነገር እንግዲህ እኔ ይሄ ነው ብዬ ለመናገር ግራ ገብቶኛል። ምን እንደምልሽ አላውቅም። በበኩሌ አዝኛለሁ። ምክንያቱም የሰው ልጅ ነሽ፣ ገባሽ? የሆነ ሰዓት ይደክምሻል። ደክሞኛል። እግዚአብሔር ይርዳሽ። እኔ ሌላ ምንም አልልሽ። ቪዲዮን እንግዲህ ቤተሰቦቼ አመሰግናለሁ። ሰላም ነው።